አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅዱስ ያሬድ የአብይ ጾም ሳምንታት ስያሜ መሰረት አምስተኛው ሳምንት ደብረ ዘይት ይባላል። ስያሜ የተወሰደውም ከማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ካለው ትምህርት ነው። ደብረ ዘይት ከኢየሩሳሌም በስተምስራቅ አቅጣጫ የሚገኝ በወይራ ዛፍ የተሸፈነ ትልቅ ተራራ ነው። ጌታችን ምስጢራቱን በተለያዩ ቦታዎች ገልጿል። ምስጢራተ ጸሎቱን በጌቴ ሰማኔ፣ ምስጢራተ መንግስቱን በደብረ ታቦር፣ ምስጢራተ ቁርባኑን በቤተ አልዓዛር፣ ምስጢራተ ትንሣኤ ሙታንን በቤተ ኢያኢሮስ፣ ምስጢራተ ምጽአቱን ደግሞ በደብረ ዘይት ገልጿል። ደብረ ዘይት ጌታችን ዳግም ለፍርድ መምጣቱንና ምስጢረ ምጽአቱን ለደቀ መዛሙርቱ የሚገልጽበት ዕለት ነው። ደብረ ዘይት ጌታችን በመዋዕለ ስብከቱ ለማደሪያነት ተጠቅሞበታል። ቀን በምኩራብ ያስተምራል፣ ሌሊት ደግሞ በደብረ ዘይት ያድራል። ይህም መጽሐፍ ቅዱስ እንዲህ ይላል፣ ዕለት በመቅደስ ያስተምር ነበር፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡ ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። የሉቃስ ወንጌል ምዕራፍ 21 ቁጥር 37። በዚህም ማደሪያነት ባገለገለው ተራራ ምስጢረ ምጽአቱን ስለገለጠበት አምስተኛው የአብይ ጾምን ሳምንት ደብረ ዘይት የሚል ስያሜ ተሰጥቶታል። ደብረ ዘይት ጾሙ እኩል የሚሆንበት፣ አምላካችን በግርማ መንግስቱ ለፍርድ በመጣ ጊዜ መልካም ለሰራ ክብርን፣ ክፉ ለሰሩ ደግሞ ቅጣቱን የሚያስተላልፍበት መሆኑን የሚነገርበት፣ ስለ ዓለም መጨረሻና ስለሚመጣው ሕይወት የምንማርበት የክርስቲያኖች ማስጠንቀቂያ ዕለት ነው። ወስብሐት ለእግዚአብሔር።